አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት ሙስሊም ጭንቅ ነው። አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁን ተፈጥሮ ያለ እኮ አንተ የመሰሉ የተከራካሪዎቹን ጥያቄ ነው ለርሶ ሙግት ያቀረቡት ነው። አልመጡም። የመቀሌው ያለ ትምህርት ሚኒስቴር ተወካይ ያለው የጻፈው ደብዳቤ የሚያሳዩን አዲስ ዲማንድ እንትን አንልም በነበረው አለባበስ እንዲማሩ አዲስ ዲማንድ አንቀበልም። የነበረው ክርስቲያናዊ አስተምህሮንና የእስልምናን ማንነት የገፋ ነው። ዲሞክራሲ ተብሎ የለም ወይ? አንድ ኦርቶዶክሳዊ ከነክሩ ከነመስቀሉ ከነክሯ መግባት ስትችል በጆሮ ጌጥም በምን መስቀል አድርጋ ስትገባ አንዲት እስላማዊት ሴት ተማሪ ደግሞ ለብሳ መግባቷ ምንድን ነው የሚያስከለክላት? ነው አንዱ ክርክሩ። ይገባኛል። አሁን የክር የምናምን ታለ የምናወራው አሁን በትምህርት ዓለምም ካየው ኦርቶዶክስነት ይዞ የሚሄድ ጠምጥሞ አዴት መጽሐፍ ቅዱስ እኮ ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። ከቁርአኒው ቀድሞ የተጻፈ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እኮ አንስን ገለባ አርስ ሲሆን ተብለን እኮ በቤተክርስቲያናችን እኮ ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው። በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸውን የማይታይ እኮ ነበር። መጽሐፍ ቅዱሳችንም ያዛል። ነገር ግን መጽሐፍ ቅዱሳችን ይሄን ያዛልና ተሸፋፍነሽ ስኩል ግቢ ግን አትባል። ያ ትምህርት ቤት ነው፣ ሰኪላር ትምህርት ቤት ነው። እኔ እኮ በንግግሬም እኮ ተናግሬዋለሁ። እኔ በሆን ደስ ይለኛል። እንዲያው ጠቅላላ በእምነት ሁሉ በየእንትን ቢሆን ከሆነ ለእኔም ችግር የለም። ልጆችም ገጠም አድርገው ተጠብጥበው መስቀላቸውን ተንዘራገው ትምህርት ቤቱ ከፈቀደላቸው ሞር ዘን ሃፒ ችግር የለብኝም። እኔ የኛም አሁን በምልህ ተለባብሰው ልጆቻችንም መስቀላቸውም እንበለ ማድረም ትለው ልብሳችንም ተሸፋፍነው የሆነ አርማቸውን አድርገው ትምህርት ቤቱ ከመራ ከፈቀደ ምን ትምህርት ቤት ሆነ የዓለሙ ትምህርት ቤት ሆነ እዚህ እኮ የሃይማኖት ጉዳይ አይደለም። እና አሁንም እየተናገርነው ገለባ አርስ ሲሆን ተብለን እኮ በቤተክርስቲያናችን እኮ ሴቶችም እኮ ተሸፋፍነው መሄድ ነው ያለባቸው። በተለይ የአክሱም ሴቶች ልጃገረዶች አሁን ዩኒቨርሲቲ ከገባ ወዲህ ችግር እየገጠመን ከዓለም እየመጣ አስቸገረን እንጂ ተሸፋፍነው ተረከዛቸውን የማይታይ እኮ ነበር። መጽሐፍ እንዲሁ ትንሽ ጥቅቅ አይላችሁም? አታፍሩም? ማፈሪያዎች፣ መሀይማን፣ ደብተራዎች መጽሐፍ ቅዱስ እንደዚህ እያዘዛችሁ ነው። ታዲያ በመላው ዓለም ያለው ክርስቲያን ራቁቱን የሚሄደው ራቁቱን ይሄድ የሙስሊም እንኳን እኮ በሆነ በንግግሩ ካልሆነ በስተቀር ክርስቲያን ናት መሰል እኮ ነው የሚያስበለው። እርቃናቸውን የሚሄዱ ሙስሊሞች እንኳን ክርስቲያን ናት መሰል። ለምን በርቃን ነው የምትታወቁት? መጽሐፋችሁን አንብባችሁ ታውቃላችሁ? ትራስ አድርጋችሁት ከመተኛት በስተቀር ታውቁታላችሁ? የታይታችሁት የታንብባችሁት? መጽሐፍ ቅዱስ ካዘዛችሁ ታዲያ ልጆቻችሁን አታስለብሱም? መሀይማን ደደም በመጽሐፍ ቅዱስ መቼ ትመራላችሁ ሲጀመርና ዛሬ ከሙስሊሞች ጋር ለመወዳደር ነው። መጽሐፍ ቅዱስ እኮ እንደዚህ ብለው ተሸፋፍነው በተለይ ልጃገረዶቹ ጋለሞቶቹስ አይለብሱም? እሺ ያዛችኋን እናውቃለን። ግን አንድ ሰው ተግባራዊ የሚያደርገው አለ በዓለም ላይ አይሁዳዎች ራሱ ይለብሳሉ፣ ታዛዋንም ይለብሳሉ። ከናንተ ይሻላሉ። ከናንተ ከክርስቲያኖች ይሻላሉ። አይሁዶች ይሸፋፈናሉ፣ ይለብሳሉ። እናንተ ታዲያ ማን ከለከላችሁ? ማን ከለከላችሁ? ዛሬው ሙስሊሞች ለምን ይለብሳሉ ትምህርት ቤት? እኛም እኮ ታዘንበታል። ልበሷ። እኛ ለጌታችን ለፈጣሪያችን ታዛዦች ነን። እናንተ አመፀኞች ናችሁ። መጽሐፋችሁን አታነቡ። በአማርኛ የተተረጎመ መጽሐፍ ቅዱስ እንኳን ይዛችሁ ተራስ አድርጋችሁን የተኛችሁት ምድረ እንቅልፋም። አንብቡት፣ የሚለውንም ተግባራዊ አድርጉ እስኪ። መሀይም ደደም ስለሆናችሁ እንጂ ስለማታነቡት እንጂ አንብባችሁም ተግባራዊ ስለማታደርጉት እንጂ እኛ ግን ለጌታችን ለፈጣሪያችን በቻልነው ያክል ታዛዦች ነን። 5 ወቅት ሰላት እንድንሰግድ ታዘናል። ሙሉ ሙስሊም በሚባል መልኩ ይሰግዳል። ሙሉ በሚባል መልኩ ሂጃብ ይልበስ ይባላል። ሂጃብ ግዴታ ነው፣ ይለብሳል። የማይለብሱ ሙስሊሞች እንኳን ክርስቲያን ናት እንዴ ተብሎ እስኪጠረጠር ድረስ የሚያደርሰን የምንታወቀው በመልበስ ስለሆነ ነው። በመልበስ ስለምንታወቅ የማትለብስ ሙስሊም ቀርበን ወይም ደግሞ የምናውቃት እስካልሆነች ድረስ ተገላልጣ ስናያት ክርስቲያን ናት መሰል ብለን እንድንጠረጥር የሚያደርገን መላው ሙስሊም ሂጃብ ስለሚለብስ ነው። እናንተ አንድ በግለሰብ እንኳን የሚለብስ አለ? እርቃናችሁን ከመሄድ ውጭ እንኳንስ ሂጃብ አይደለም አስተካክለው ልብስ ይለብሳሉ ልጆቻችሁ። በባንት መሄድ ያክል እኮ ነው የሚሄዱት። ምድረ ደደም መሀይም ጥፍራሞች። አባት እናንተ አትሻሉ እነሱ አይሻሉ። ለነገሩ መች አስተምራችኋቸው? እናንተ የምታጠኑት ቀን ከሌሊት የምታነቡት ስለ ድግምት ነው፣
ሰይጣን ጋር ነው ስትዋሩ የምትውሉትና የምታድሩት። ለምን ብላችሁ ነው ሴቶች ሂጃብ ልበሱ በአደባባይ ሴት ልጅ እንዲያትናገር ይላል የእናንተ መጽሐፍ። ሴት ልጅ ከወንድ ጋር መናገር የለባትም በእስልምና እኮ መብት የላትም ሴት ልጅ ትላላችሁ እናንተ መጽሐፋችሁን የማታነቡ መሀይማን ደደሞች ማለት ነው። ልበሱ አስለብሷቸው እስኪ። ወንድ ናችሁ ሴቶቻችሁም ሂጃብ ከለበሱ ቤተክርስቲያን ሲሄዱ ነው ነጠላ ጣጥለው የሚሄዱት። ምድረ ነጠላዎች ቤተክርስቲያን ሲገቡ ብቻ ነው እንድትለብሱ የታዘዛችሁ የምትመስሉት ነጠላ ጥላችሁ የምትወጡት። ከዛ ውጭ ትለብሳላችሁ በአደባባዩ ላይ ወገቧ እንዳለዋን ስትወዘውዝ አይደል የምትውለው። ዝሙቱ ቢሆን እንደ ክርስቲያን ነው። ሙስሊም ሆና አይሰሩም እያልኩኝ አይደለም። ሂጃብም የማይለብሱ አሉ። ሂጃቡንም የማትለብሰውን ቀርበን በቅርበት የምናውቃት እስካልሆነ ድረስ እንዲሁ ዝም ብላ ተገላልጣት እናያት ሙስሊም ናት ብለን የምናስብ አይደለንም። ለምን ሙስሊሞች የምንታወቀው በመልበስ ነው። በዝሙት ደግሞ በአብዛኛው ቦይፍሬንድ ገይፍሬንድ የሚባለውን ይዘው ሲታዩ ሙስሊሞችም አይዙም እያልኩኝ አይደለም፣ አንይዝም እያልኩኝ አይደለም። ነገር ግን ሲታይ ሙስሊም ናት እንደ ድንግጥ ነው የሚለው። ለምን ሙስሊም ታዛዥ ስለሆነ ሙስሊሞች ተግባራዊ ስለሚያደርጉ የጌታቸውን ትእዛዝ በፐርሰንት ሲታይ ከእናንተ አንጻር 100% በሚባል መልኩ ተግባራዊ የሚያደርግ ነው ሙስሊሙ። እናንተሳ ከዝሙቱም እናንተው፣ ከመጠጡም እናንተው፣ እርቃናቸውንም ከመሄዱ እናንተው። ምዕራባውያን ይባላል እንጂ እናንተ ሆናችሁ የመጽሐፍ ባለቤቶች ነን የምትሉ ሆናችሁ ከነሱ የባሳችሁ መጽሐፋችሁን የማታነቡ ምድረ ኮልኮሏም። አክሱም ውስጥ ጭፈራ ቤቱም ሴተኛ ዳሪውም ጫትቃሚውም ጨፋሪውም በሚኖርባት ሙስሊም ጭንቅ ነው። አሁን እንደዚህ አይነት አለ ብሎ የሚያምን ሰው ካለ እነሱ ማስተካከል። መቼም አትብላ የሚባል ነገር የለም። አክሱም ከተማ እንጂ ቤተ መቅደስ አይደለችም። አንተ አሁንም ተፈጥሮ ያለ እኮ አንተ የመሰሉ የተከራካሪዎቹን ጥያቄ ነው። በምን መልኩ ማስተካከል ይቻላል? መጽሐፉ የሚለው ጠጣ እንጂ እንዲያሰክር ነው። 1-2 ፉት በል ነው የሚለው። በምን መልኩ ማስተካከል ይቻላል? እናንተን መጽሐፋችሁ የሰማያዊ መጽሐፍ የተባለው እንኳን መጽሐፍ የሰው እጅ ገብቶበት እንደፈለጉ የተጫወቱበት መጽሐፋችሁ እናንተ የምታምኑበት መጽሐፍ እንኳን ጠጣ እንጂ እንዲያሰክር የሚል ማለት ነው። 1-2 ፉት በል የሚል መጽሐፍ ተራ ግለሰብ መጥቶ የፈጣሪያችሁን ቃል ነው የምትቀበሉት ወይስ የተራ ሰው ንግግር ነው? ነገሩ እናንተ የሰው ንግግር ነው መሰል የምትቀበሉት። እና በምን መልኩ ነው የምታስተካክሉት? መጽሐፋችሁ ጠጡ ነው የሚለው፣ ዝሙትንም ዘሙቱ ነው የሚለው። ምን ችግር አለባችሁ? በምን መልኩ ማን ያስተካክላችኋል እናንተ? መጽሐፍ ቅዱስ እኮ ከእስልምና ይልቅ እኮ መጽሐፍ ቅዱስ እኮ ነው ቀድሞ የተጻፈው። ከቁርአኑ ቀድሞ የተጻፈ መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ እኮ አንስን ገለባ ያልገባውት ነገር መጽሐፍ ቅዱስ ከቁርአን ቀድሞ ከእስልምና አይደለም። ከቁርአን በሉ በእናንተ እይታ በእናንተ መነጽር ማለት ነው። በእናንተ መነጽር ከእስልምና ቀድሞ አይደለም። እስልምና ቀድሞ ከአዳም ጀምሮ ያለ ነው። እስልምና የሰው ልጅ የሰው ዘር ከተፈጠረበት ጊዜ ጀምሮ እስልምና አለ። እናንተ ተቀበላችሁትም አልተቀበላችሁትም እኛ እንደዛ ብለን ነው የምናምነው። ሌላው መጽሐፍ ቅዱስ ከቁርአን በፊት ነው የምትሉት ማለት ነው። እናንተ አስተምራችኋቸው ነው እንግዲህ ልጆቻችሁም በ21ኛ ክፍለ ዘመን እንኳን ይህን ማስተዋል ያቃታቸውና የተሳናቸው። ችግሩ መጽሐፍ ቅዱስ ቀድሞ ተጻፈም አልተጻፈም ማን እንደሆነ ጸሐፊው ይታወቃል። እነ ጳውሎስ ናቸው የተሰረዙት የደለዙት። ቁርአን ደግሞ ከሰማይ በላይ ያለው የከውኑ ባለቤት ዓለምን የሚታየውን የማይታየውን የሚያስገኘው እሱ ነው ተናጋሪው። የእናንተ መጽሐፍ ቅዱስ ግን እነ ጳውሎስ እንዲያሻቸው መሰለኝና ደሳለኝ እያሉ ደብዳቤ ልጽፍልህ ወደርኩኝና እያሉ የጻፉት እናንተ መለኮታዊ መጽሐፍ ነው ብላችሁ ባታምኑበት እንኳን ቁጭ አድርጋችሁ ለነገሩ የራሳችሁን እንኳን መቻምባችሁት። ስለዚህ መቅደሙ አለመቅደሙ አይደለም ነገሩን። እስልምና እኮ ከክርስትና በኋላ ነው ኢትዮጵያ የገባው የምትሉ ሆናችሁ እናንተ ደብተራዎች ማለት ነው። ድንቁርናችሁ እኮ ልክ የለውም። በጣም ድንበር የጣሰ እኮ ነው ድንቁርናችሁ። እና ሰማያዊ መጽሐፍና ግለሰብ የጻፈውን መጽሐፍ ቀደም ነው ዘግይቶ የመጣ ነው ብላችሁ አትደናቆሩ። ለማንኛውም መጽሐፋችሁ ሂጃቡን እንድታደርጉ እንደሚያዛችሁ እኛ የምናውቃለንና ልበሱ። እስኪ ልበሱ፣ አስለብሷቸው። እስኪ ስጠነቁሉ ከምትውሉ ስደግሙ ከምትውሉ ከምታድሩ ሰይጣን ጋር ስትዘምሩ ከምትከርሙ እስኪ ልበሱ። ልጆቻችሁን እስኪ ልበሱ፣ አልብሷቸው። እስኪ አልብሷቸው። ወላይ ጥሩ ቅናት እኮ ነው። ሙስሊሞች እየለበሱ ነው ለብሰን ትምህርት ካልተማርን እያሉ ነው እያላችሁ ከምትጋጋጡ እናንተም ልበሱ። መጽሐፋችሁ እኮ መጽሐፍ ቅዱስ እኮ ያዛን፣ መጽሐፋችን እኮ ያዛን፣ ጌታችን እኮ ያዛን በሉና እስኪ ልበሱ። እስኪ ጌታችሁን ታዘዙ። እስኪ ታዘዙ። መጽሐፉ የሚላችሁን እስኪ አድርጉልን። የእውነተኛ ደስ ነው የሚለን። ለሚቃወማችሁ አካል ራሱ እኛ የቻልነውን ያክል እንታገለዋለን። እናንተ መጽሐፍ ቅዱስ የሚላችሁን እስኪ ተግባራዊ አድርጉ።